ቆይ አንተ እስከመቼ ነው ዝም የምትላት? ዝም ማለት እስኪሰለቸኝ ድረስ። ታውቃለህ አይደል በየሄደችበት በሙሉ ላገኘችው ሰው ሁሉ ስላንተ ምን እያለች እንደምታወራ? የማልጠቅም ሰው መሆኔን እንደምታወራ ሰምቻለሁ። ይሄን ሰምተህ አብሮ መኖር እንዴት ቻልክበት? ችዬበት አይደለም ያወራችሁን ስላለማንኳት። የማትጠቅም ሰው እንደሆንክማ እሷ አሁንም እያወራች እኮ ነው። ያወራችሁ ከልቡ አይደለም። በምን አወክ? ስላልተለየችኝ ባልጠቅማትም አብራኝ አትሆንም ነበር። ባኬትም ዞራ ስትመጣ የት ነበርሽ እያልክ ስለማታስጨንቃት። ይሄም እኮ አንድ ጥቅም ነው። ይኸውልህ የጓደኝነት ልምከር፣ ተዋት ትቅርብህ። እሱ ከብዶኝ እንዳይመስልህ፣ ግን መሄጃ የላትም። ሴት እኮ ነች፣ መሄጃ እንዳታጣ ነው። እባክህ ተዋት። ከተውኳት ትጎዳለች። መቼስ ፍቅር ሳይሆን መበተን የለመደችው ብር ጎሏት ነው ስርስር ስትል የከረመችው። ይኸውልህ ቃልዬ እኔ ልምከር፣ ተዋት። እሺ እኔ ልተዋት፣ አንተ ግን ብር አለህ? ለሷም አላንስም ማለቴ ተወልኝ ነው የሚባለው። ቢሆንም ግን አልተዋትም። ለምን? ታማኝ ካልሆነ ሴት ጋር ኑሮ ስትጀምር ማየት ስለማልፈልግ። ለምንድን ነው ማየት የማትፈልገው? ጓደኛዬ ስለሆንክ። እኔ የምልህ እኔ እናንተ እኮ ያን ያህል ጓደኛ የሚያባብል የጠበቀ ግንኙነት የለም አይደለ? ለዛ ደግሞ ከፍቅረኛዬ ጋር መፋቀራችሁ አንድ ምስክር ነው። እሱን እኮ ነው እኔ የምልህ። አልተዋትም። ትሰማለህ? ከዚህ በኋላ አጠገቤ እንዳትደርስ። አንቺ ያምሻል እንዴ? እያየሽ አትሻገሪም? አንቺ ያምሻል እንዴ? እያየሽ አትሻገሪም? ይቅርታ። ምን ይቅርታ ትጠይቂኛለሽ? ለገዛ ህይወትሽ በጣም ነው የማመሰግነው። ደህና ነሽ ግን አልተጎዳሽም? ደህና ነኝ፣ ትንሽ ድንጋጤ ብቻ ነው። እሺ ደህና ከሆንሽ ህይወቴን እኮ ትፈልኛል። እንተዋወቅ። ሩት እባላለሁ። ትልቅ ነገር አታርጊው። በእኔ ቦታ ቢሆን ማንም ሰው ሊያደርገው የሚችለው ነገር ነው። አሁን ወደ ስራ መመለስ አለብኝ። ሄሎ አንተ የተረገምክ። አቤት አባቴ። ምን ሆነህ ነው ብር ሳታስቀምጥልኝ የሄድከው? እናትህን ገደልክ፣ እኔን ደግሞ በረሃብ ልትገለኝ ነው? ኧረ አባቴ እንደዛ አይደለም፣ ብር ጨርሼ ስለወጣሁ እኮ ነው። የራስህ ጉዳይ፣ የምበላው ይዘህልኝ ነው። በቃ አሁን ስራ ጨርሻለሁ፣ ሁሉንም ነገር ይዤ እመጣለሁ። ምንድን ነው? አንቺ ገጨሽኝ እኮ አይንሽ አይም እንዴ? ወይኔ ግሬን። ወይኔ አባቴ ይቅርታ። ያንቺ ይቅርታ ምን ያደርግልኛል? አላየሁም እኮ ጎዳው። ምን ነበር እያየሽ ስነጄ የነበረው ታዲያ? ሰዓቴን ስራ ረፍዶብኝ ሰዓቴን እያየሁ ነበር። ይቅርታ አቦ በቃ ጎርተሽኛል። አሁን ታሳክሚ ነው ፈልገው። ስራ ረፍዶብኝ እያልኩ ቆይ ለምን አትረዳኝም? ጭራሽ ትቆጫለሽ? ገጨችኝ ብዬ እንዳልቀውጦሽ እንደው። እሺ አልቆጣ። ና ቤት ግባና ጠብቀኝ፣ ስመለስ አስተማምሃለሁ። እንደሱ ያስማማናል። ስማ ይዙ ተማሙቼን ቢሆን ቤቷ ገባው እኮ። ቤቷ መግባቴ ነው እንደ ገረመ። በ15 ቀን ውስጥ ልቧ ውስጥ ካልገባው አብራም አትበል። አንቺ ሌባ አደንግጪ። እሺ እኔም የደበኩሳለ። የት አለ? ካርታ አይደለም። ያን ቀን አልገጨሽኝም ነበር አንቺን ለማግኘት። እኔም እንዳልገጨው አውቅ ነበር። እንኳን ቤት የገባ ደህና አደሩ ጋሼ። ወይ እንዴት አደርክ? እንዴት ነህ? ምን ነው በሰላም ፈለጉኝ ጋሼ? እንደው ፈልጌ ነበር። እንደው አንተዬ እንደው ሰሞኑን ትንሽ አመም አደረገኝና እንደው መቼም ሆስፒታል ቢሄድ ወጪውን ታውቋል። በዛ ላይ እንክብካቤ አይችሉም እና እንደው አንተ እዚሁ የጤናን ባለሙያም ስለሆን እዚሁ መፍትሄ ካለህ እኮ ብዬ ነው። እንዴ ምን ችግር አለ ጋሼ? ምንድነው የሚሰማው? አይ እንደው ሰሞኑን አንዳች ነገር ጭንቅላቴን ይጨፈልቀኛል። በዛ ላይ ደግሞ እንደው ዝም ብዬ ዘነጋለሁ። እንደው ምን ተናግቶ ይሆን አንተ? ብዙ ጊዜ የመርሳት የመዘንጋት ችግር ነው የሚያጋጥመው። አዎ በትክክል እንዴ አውቀኸዋል። ብዙ ጊዜ የሚዘነጉት ነገር ምንድነው? በጣም ከባድ ችግር እንጂ በጣም በተለይ ያበደርኩትን ሰው ስታውስ እያቃተኝ ነው። ዋነኛው ነገር ደግሞ በየወሩ የቤት ኪራይ መጨመር እንረሳለሁ። እሺ በጣም ከባድ ችግር ቢሆንም መፍትሄ አለ። ጎሽ አንተ ልጅ እኮ
ስምህ ጸጋ ብዙ ጎሽ መፍትሄው ምንድነው? ችግሩ በእኛ ባለሙያዎች ቋንቋ ኪራዮሎጂ መጨመር ማነው ኪራዮሎጂ ዲስኦርደር ይባላል። ኧረ እባክህ ሙሉን ያለው በለኛ። ይሄ ማለት ቀኙ አይምሯችሁ ክፍል ላይ ግራው አይምሯችሁ ክፍል ላይ ደግሞ ቀኙ ይል። ይሄ ነው ችግሩ። አይድል እና ምን ተሻለ ትለኛለህ? እተርፍ ይሆን ግን? አይ በቃ ነግሮታለሁ እያልኩኝ ባለቤቱ ከሞተች በኋላ የተፈጠረባችሁ ችግር ነው እንዲህ የሚያደርገው። ገና ምን አይተው ቤት ኪራይ ለመጨመር አይደለ ሁሉ አጨልሎታለሁ። ያው ጋሽ ድፍረት ካልሆነብኝ እኔ እንደ መፍትሄ ብዬ ያሰብኩት ሌላ ሴት አግብተው ቢቀመጡ ከእንደዚህ አይነት ስሜት ተላቀው ህይወቱን እንዲመሩ ነው የኔ ሐሳብ። ከዚህ ጭንቀት እንዲገላገሉ በርታው ማለት ያለብው አይዞህ እሺ። አቤት ከካ አሁን አንተ አይምሮዬን ዲስተርብ ማድረግህ ነው። ደውም ለብቻ የምጨምረው አንተ ላይ ነው። ወንድሜ ለምን አትቀርብህም? እንደማትፈልግ ለምንድን ነው መረዳት ያቃተ? እኔ እኮ የወደድኳት ትወደኝ ትችላለች ብዬ አይደለም፣ ግን ጥሩ ሴት እንዳልሆነች ታውቃለህ። እሷ ጥሩም ትሁን መጥፎ ጥሩነቷ ብቻ ነው የሚታየኝ። በዛ ላይ ሰዎችን ስንወድ ትክክለኛ ማንነታቸውን አይተን ሳይሆን እኛ በውስጣችን የሳለውን ማንነታቸውን እያሰብን ነው የምንወዳቸው አይደል? እኔ ደግሞ መጀመሪያ ሳያት የሳልኩትን ማንነቷን አስቤ ነው የወደድኳትን የምወዳት። ቆይ እስኪ ግን ምን አይነት ልብ ቢኖራት ነው ያንተ ፍቅር መረዳት ያቃታት? እንዲህን ያህል እኮ መወደድ አይገባትም ወንድሜ። እንደውም ከኔ የተሻለ ፍቅር የሚገባት አይነት ሴት ናት። በዛ ላይ እኔም መውደድ ስላልቻለች እንዴት ጥፋተኛ ትባላለች? እውነት በጣም ክፉ ናት። እሺ የምሬን ነው፣ አንተ አትገባት። እስካሁን ብዙ ነገር ስትይ ዝም ያልኩት በጣም የምወድሽ እህቴ ስለሆንሽ፣ ካሁን በኋላ አንድ መጥፎ ነገር ብትናገሪ የምር ታሳዝኝኛለሽ። ዝም በይ እባክሽ። እረፍ፣ ወደዛ ልቀቀኝ። አንተ ገፊ፣ አሁን ነው የምትመጣው? አንተ ገፊ፣ አሁን ነው የምትመጣው? ይቅርታ አባቴ፣ ይኸው ስራ በዝቶብኝ ነው የቆየው። ይኸው እንደምትፈልገው አድርጌ ይዤ መጥቻለሁ። እንዳንተ ሐሳብ እናትህ እንደገደልካት እኔንም በረሃብ መግደል ነው ሐሳብ። አሁን ከፊቴ ዞር በልልኝ እኮ ነው የምልህ። ምርቃናዬን አታጥፋብ ነጃሳ። እሺ ደሞ ብለዋል። አንተ ከርሳ እዛ ጋር አስቀምጥ፣ ራቴን በለዋል። እሺ አባቴ። ደሞ ምን አባ ሆነህ ነው እጅ ላይ እየጠመጠምከው? ስራ ቦታ ትንሽ ብረት መጥቶ እከካም ይሆንክ ልጅ ህይወቴን ይቀይርልኛል ብዬ አስተማርኩ። አንተ ግን እዛ የማንንም ጎማ ታንከባለልኛለህ። አባቴ እያወቅ በተማርኩበት ስራ ስላጣው አይደል እንዴ ስራ የምሰራው? ዝም በል፣ መልስ አትመልስልኝ። የምወዳት ባለቤቴንና ሀብቴን ንብረቴን የሚያጣሁት ባንተ እንደሆነ እንዳትረሳ። ኧረ ተው አባቴ እንደዚህ አትበል እባክህ። ለኔም እኮ እናቴ ናት። ብትቆይልኝ እኮ ደስ ይለኛል። ገፊ፣ አሁን ሂድልኝ።